ባለፈው በግልጽ ሰይፉ ሾው ላይ አልቀርብም ሲል የነበረው ቲክቶከር አዶናይ አሁን ላይ አምለሰት ሙጪ ፖድካስት ላይ መቅረቡም ትንሽ ግርታን ፈጥሯል። እንዴት እሷ ልታቀርበው ቻለች የሚል ጥያቄ ያነሱ ሰዎችም አሉ። በቅርቡ እየሮጡ ሄደው ታክሲ ላይ የተሳፈሩ ትልቅ አርቲስት ጉዳይ አነጋጋሪ ሆኗል። በጣም ብዙ ሰዎች ይህንን ቪዲዮ አይተዋል። አሁን ላይ መኪና ይገዛላቸው የሚል ነገር ተጀምሯል። እናትና ልጅን ያስለቀሰው የአርቲስቷ ሽምግልና፣ በታንዛኒያ የፕሬዝዳንቷ ንግግር እንደ ሙዚቃ በመጠቀም ጨፍራለች የተባለችው ግለሰብ የሞት ፍርድ ተፈርዶባታል መባሉ፣ እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ቆያችሁ ቻናሌ ቤተሰቦች? በመጨረሻው ቪዲዮ ሰሞኑን ኢትዮጵያ ውስጥ ስለተከሰተው በሽታ ጠይቄያችሁ ነበር። የቫይረሱን ስምና የሚተላለፍበትን መንገድ ኮሜንት አድርጉ ብዬ ጠይቄያችሁ ነበር። የ3000 ብሩ አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 1145 ኮሜንቶች ናቸው ያሉት። ፒክ አ ዊነር። ወርቁ ከልክሌ ማርበርግ ቫይረስ ብሏል። የቫይረሱን ስም በትክክል አግኝቷል። እናም ከታማሚው ደም፣ ሽንት፣ እንባ በሚፈጠር ቀጥተኛ ንክኪ ብሏል። በትክክል ተመልሷል። ከታማሚው ሰውነት ውስጥ ከሚወጡ ፈሳሾች ጋር በመነካካት ነው። ማለትም ደም፣ ሽንት፣ ላብን ጨምሮ ከዛ ሰው ጋር ንክኪ ካላችሁ ቫይረሱ የመተላለፉ ነገር በጣም ከፍተኛ ስለሚሆን በጣም ጥንቃቄ ማድረግ ያስፈልጋል። ነገር ግን ይሄ ቫይረስ በትንፋሽ አይተላለፍም። ስለዚህ ንክኪ መቀነስ አለባችሁ፣ ሰላምታ መቀነስ አለባችሁ። ምንም ማድረግ አይቻልም። እንግዲህ ዘመኑ ያመጣው ነገር ስለሆነ ከሰው ጋር መጨባበጥ ምናምን መቀነስ አለባችሁ። አሁን ላይ ይሄ ቫይረስ የሚሰራጭ ሆነ በጣም አደገኛ ስለሆነ ሁላችሁም ባላችሁበት ጥንቃቄ ማድረግ እንዳረሱ። የዛሬውም ጥያቄ ከዚህ ጉዳይ ጋር የተያያዘ ነው። ጤና ሚኒስቴር በቅርቡ ባወጣው መግለጫ መሰረት በዚህ ቫይረስ የተጠረጠሩ ሰዎች ቁጥር ስንት ነው? እናም የሞቱ ሰዎች የተረጋገጠ በጤና ሚኒስቴር የተረጋገጠ የሞቱ ሰዎች ቁጥር ስንት ነው? በትክክል ከመለሱ ሰዎች ውስጥ እንደተለመደው አንድ ሰው መርጠን 3000 ብር የምንሸልም ነው የሚሆነው። ለማንኛውም ይሄ ቪዲዮ ሶሻል ሚዲያ ላይ ስመጡ አላስፈላጊ ነገር ብቻ ነው መስራት ያለብኝ ብላችሁ ለምታስቡ ሰዎች ነው። ቁም ነገር በመስራትም ሶሻል ሚዲያ ላይ ስኬታማ መሆን እንደሚቻል ማሳያ የሆነች የኛ ተማሪ ላሳያችሁ። ተማሪዎቻችን የት ደረሱ? በነገራችን ላይ ዝም ብሎ ማስተማር ብቻ ሳይሆን አንዳንዴ ውጤት ያመጡ ልጆች ሲኖሩ ይዘን አምጥተን እነሱን ቻናላቸውን ፕሮሞት እናደርጋለንና የኑ ኤሌክትሮሜክ የሚል ቻናል ከፍታ እንግዲህ ዩቲዩብ ላይ እየሰራች ቆይታለች። በአጭር ጊዜ ውስጥ አክቹዋሊ ስኬታማ ሆናለችና ከተማሪዎቻችን ውስጥ አንዷ ናት። ቻናሏ ገንዘብ መስራት ጀምሮ ዛሬ አፕላይ ለማድረግ እኔ ጋር መጣለች ማለት ነው። ኤሌክትሮሜካኒካል ኮንሴፕቶች እንደምሰራው ወደ 8 ቪዲዮዎች ሰርቻለሁ። እስካሁን ወደፊትም የተሻለ ቪዲዮዎች እንሰራለሁ ብዬ አስባለሁ። ሶሻል ሚዲያ ላይ ሁሌ ትምህርታዊ ነገር አይሰራም አይሆንም የሚሉ ሰዎች አሉ። ቀልድና አላስፈላጊ ነገር ብቻ ነው የሚታየው የሚሉ ሰዎች አሉ። ለነሱስ ምን መልእክት አለ? በጣም ሰዎች ይቀበላሉ፣ ይፈልጋሉ። የሚሰራ ሰው ስለሌለ ነው እንጂ በደንብ አክሴፕት አድርገው ይጠቀማሉ። ያለን ነገር መስጠትና እንደውም ጥሩ ነገሮች እየበዙ ሲሄድ መጥፎዎቹ እየጠፉ ነው የሚሄዱት። ስለዚህ ወደ ጥሩ ማድላትና ያለንን ነገር ማስተማር ማካፈል መልካም ነው ያስባለሁ። አሁን ላይ 4185 ሰብስክራይበር አግኝታለች። ባይ ዘ ዌይ 8 ቪዲዮ ብቻ በመስራት ነው እነዚህን ሰብስክራይበሮች ያገኘችው እና የእይታ ሰዓትም ከ5000 በላይ ሆኗል። ሶ የሚያስፈልገውን መስፈርት በሙሉ አሟልታለች ማለት ነው። ከ4000 የእይታ ሰዓት በላይ እና ከ1000 ሰብስክራይበር በላይ አግኝታለች አሁን ላይ። ስለዚህ አፕላይ ማድረግ እንችላለን ማለት ነው። እሺ ቴንክ ዩ። እሺ ለማንኛውም ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ማድረጋችሁን በፍጹም እንዳረሱ። 449000 ሰብስክራይበር ላይ ነን። በቅርቡ 500000 ሰብስክራይበር እንገባለን። ስለዚህ ሰብስክራይብ ያላረጋችሁ ሰዎች ሁላችሁም አሁኑኑ ሰብስክራይብ ማድረጋችሁ እንዳረሱ። ሁላችሁም ደግሞ እንደተለመደው ይሄንን ቪዲዮ ላይክ። ይህ ዳሎል ኢንተርቴይንመንት ነው። ቪዲዮአችንን በጥንቃቄ መልእክት እንጀምራለን። በዚህ ኑሮ በተወደደበት ዘመን ስልኮቻችሁን በውድ ብር የገዛችኋቸውን ስልኮቻችሁን እንዳትበሉ፣ ታክሲ አካባቢ ስትሆኑ ጥንቃቄ እንድታደርጉ ከዛው ከታክሲ አካባቢ ሰዎች የተላለፈ መልእክት አለ። የት ነህ? የት ነሽ? የት ናችሁ? ቤተሰቦች ለጥንቃቄ ያክል ነው ይሄን ነገር ብትሰሙ ታተርፉበታላችሁ እንጂ አትጎዱበትም። ተጠንቀቁ። ሙሉ ተሳፋሪ ይዘው ሿሿ ጀምረዋል። ሙሉ ተሳፋሪ ይዘው ልጅ ያዘላል፣ አቅመ ደካማ አለ። 1 3 4 ወጠምሻ ይደረግና ሙስሊም ስታይል ሂጃብ የለበሰች አለች፣ ክርስቲያን ስታይል ነጠላ ያጣጣለች አለች። 3 ሰው 4 ሰው ነው ወንበር ክፍት የሚሆነው። ሙሉ ተሳፋሪ ይዘው ሿሿ ውስጥ ትገባላችሁ ማለት ነው። አንደኛ ነገር መኪና ውስጥ ከገባችሁ በኋላ ምንም የምታውቁት ነገር የለም። ለረዳቱ እናንተ ፊት ሂሳብ ይከፍላሉ። ሙሉ ተሳፋሪ ነው የሚመስላችሁ ማለት ነው። በሁለተኛ ነገር ደግሞ የት ነህ
የትነሽ የትናችሁ ካለ ረዳት መግባት የለባችሁም ብዬ አስባለሁ ለምሳሌ መነሻ ቦታው አራብሳ ቢሆን ካራብሳ መገናኛ ከሆነ የሚሄደው መገናኛ ብሎ ይጥራት አፎ ከሆነ የሚሄደው ጣፎ ብሎ ይጥራት የትና ካለ ሸዋሸዋ ነው አፎን ብትሉት እሺ ነው የሚላችሁ አያትን ብትሉት እሺ ነው የሚላችሁ እንግዲህ ሰብታችኋል ከዚህ በኋላ መንገድ ላይ ቆማችሁ በተለይ ታክሲ የምትጠብቁ ሰዎች ካላችሁ የትነሽ ካሉ ሸዋሸዋ እንደሆነ ማወቅ አለባችሁ ምክንያቱም ታክሲ የት ነው የምትሄደው ምናምን ሳይሆን የሚለው በቃ የሚሄድበትን ፒያሳነ ወይም ደግሞ አውቶቡስ ተራነ እንደዛ ነው የሚለው እንጂ አንተን ወይም አንቺን የትነሽ ብለው ጠይቆ አንቺ እዚህ ቦታ ነው መሄደው ስትይ ታክሲውን የሚያቆም ከሆነ ይሄ ነገር ሸዋሸዋ እንደሆነ መረዳት አለብሽ ማለት ነው ባይዘው ይሄ ነገር የስርቆት ጉዳይ ብቻ አይደለም ህይወታችሁን ሊያሳጣችሁላ ይችላል በቅርቡ የሰማሁት አንድ ነገር አንዲት ልጅ ከታክሲ ገፍትረው መንገድ ላይ በፍጥነት እየሄደ ታክሲው እንግዲህ ስልኳን ከወሰዱ በኋላ ስታውቅባቸው ምናምን እንደዚህ የሚያደርግ ስልካችሁን ምናምን ከወሰዱ በኋላ እናንተ ስትነቁባቸው ምናምን ገፍትረው ጥሏችሁ ነው የሚሉትና ታክሲው እየሄደ ከመኪና ውስጥ ተገፍትራ የወደቀች አንዲት ልጅ ተጎድታ ሰሞኑን አይቻለውና ባካችሁ ተጠንቀቁ ከዚሁ ከታክሲ ጉዳይ ጋር በተያያዘ እንግዲህ ሰሞኑን አንድ አንጋፋ አርቲስት ሮጠው ታክሲ ሲሳፈሩ የተለቀቀ ቪዲዮ ሶሻል ሚዲያ ላይ በጣም አነጋጋሪ ሆኖ ነበር ከዛ በኋላ በጣም ብዙ ሙቭመንቶች እየተካሄዱ ነው ስለ ጉዳዩ ያለኝ አመለካከት በደንብ ነግራችኋለሁ ከዛ በፊት እስቲ ቪዲዮን አንዴ ላሳያችሁ አርቲስት ሰለሞን በመታየት መንገድ ታክሲ ሄደው ሲሳፈሩ ነው የሚያሳየው ቪዲዮ ጋቢና ቦታ አገኙ እኔ ደስ ያለኝ ባይዘው ሮጦ ታክሲ ጋር መድረሳቸው ከዛ ቦታ የለም ተብሎ ታክሲው ቢሄድ በጣም ይከፋይ ነበር ይሄ ቪዲዮ በጣም ወርስ የሚሆነውና ልብን የሚነካው እንዴት ቢሆን ነው መሰላችሁ እንደዚህ ሮጠው ከሄዱ በኋላ ቦታ የለም ብሎ ታክሲው ጥለዋቸው ቢሄድ ኖሮ በጣም ነበር የሚከፋይ ለማንኛውም ቦታ ማግኘታቸው በመጀመሪያ ደረጃ አንድ ነገር ነው ይሄ ቪዲዮ ከተለቀቀ በኋላ ሰሞኑን አነጋጋሪ ሆነው ቲክቶከር አዶናይ የአርቲስቱን ፎቶ በማስቀመጥ ቲክቶክ አካውንት ቢከፈትላቸውና ሰፖርት ቢደረጉ ምን ይመስላችኋል የሚል ነገር ተናግሮ ብዙ ሰዎች አዎ ይያሉ ነበር ከዛ ሌላ አንድ ቪዲዮ ፖስት ተደረገ ማለት ነው በእግዚአብሔር ዘንድ የሚያስመሰግን ስፍራና ቦታ የሚያሰጥ ስለሆነ በርታ የኔ ልጅ አመሰግናለሁ እና እንግዲህ ቲክቶክ እንክፈትላቸው ያልከ ነበር አዶናይ ከታች የሳቸው የቲክቶክ አካውንት አለ በዛ ልታግዛቸው ልትረዳቸው ትችላለህ ያንን ቪዲዮ ስላጋራችሁት ሁላችሁም እናመሰግናለን እንግዲህ ከጋይስ ሰሌጋንድ ላይ ያለ ነው አላቸው የቲክቶክ አካውንት እና ይሄንን ቪዲዮ ኮፒ ሊንክ እና ሼር ያደርጋችሁ ለአዶናይ ያድርሱለት ትክክለኛው ፔጃቸውን ከታች እኔ አስቀምጣለሁ ከዚህ ቪዲዮ በኋላ ደግሞ ቲክቶከሩ አዶናይ ድጋሚ አንድ ሌላ ቪዲዮ ሰራ ይሄንን የምታዩትን ቪዲዮ መኪና ይገዛ እንዴ በሚል ፖስት አደረገ ማለት ነው ከዛ በጣም ብዙ ኢንጌጅመንት አግኝቷል በጣም ብዙ ሰዎች አዎ እኛ ብር እናዋጣለን ምናምን የሚል ነገር ፖስት አደረጉ ከኛ አንጋፋ አርቲስት ጋር የተፈጠረው ነገር ባጭሩ ይሄ ነው አሁን ላይ ቀጣይ መኪና ይገዛል ወይስ አይገዛም የሚለውን ሁላችንም የምናየው ነገር ነው የሚሆነው ለኢትዮጵያዊ አንድ መኪና ገዝቶ መስጠት ለዚህ ሁሉ ኢትዮጵያዊ ቀላል ነው ኦፍ ኮርስ የተወሰኑ ብሮች ቢዋጡ መኪና መግዛት ይቻላል እና ከዚህ ጉዳይ ጋር በተያያዘ ሶሻል ሚዲያ ላይ የተለያዩ ሰዎች የተለያየ አስተያየት እየሰጡ ነው የሚገኙት ሰዎች ስለዚህ ጉዳይ ምን ይያሉ ነው የሚለው እንገራችሁና እኔ ደግሞ በኔ በኩል ያለኝን ሐሳብ ነግራችኋለሁ የመጀመሪያዎቹ አይነት ሰዎች ምንድነው የሚሉት አይ አርቲስት እኮ ኢትዮጵያ ውስጥ የሚከፈለው ደግሞ ዝቅተኛ ነው ገቢያቸው አልፎ የሚመጣ ነው ሬጉላር የሆነ ኢንካም የላቸውም የሆነ ኢቨንት ሲኖር የሆነ ፊልም ሲኖር የተወሰነ ብር ቢከፈላቸው ያንን ደግሞ መልሰው ያጡታል ስለዚህ ድጋሚ መኪናን የሚገዛ አይነት ገንዘብ ብዙ ጊዜ አይኖራቸውም በተለይ ትልልቆቹ የታክሲ ተሳፋሪ ናቸው ምንድነው የሚገርመው እና ድጋፍ ቢደረግላቸውም ደስ ይለናል የሚሉ ሰዎች አሉ በተቃራኒው ደግሞ ሌሎች ሰዎች ብዙ አባቶች እድሜያቸው 70-80 የሚሆን አባቶች ለሀገር ስንት ነገር አድርገው መምህራን ወታደር የነበሩ ስንት ነገር ያደረጉ ለሀገር በጣም ብዙ ባለውለታ የሆኑ ሰዎችም ጭምር በታክሲ እየሄዱ ነው በዚህ እድሜያቸው እሳቸው አርቲስት ስለሆኑ የተለየ ነገር ተደርጎ የሚቆጠረው ለምንድን ነው እዚህ ሀገር በጣም ብዙ ስራ የሰሩ የሀገር ባለውለታዎች ጭምር በዚህ ሰዓት እድሜያቸው 70-80 ሆኖ በታክሲ እየተጋፉ ለዛውም ቦታ ሳያገኙ ይሄዱ አይደል እንዴ ለምንድን ነው የአርቲስቶች ለየት ተብሎ የሚታየው የሚል ነገር የሚሰጡ ሰዎች አሉ በእኔ አመለካከት እንግዲህ እነዚህ ሁለቱም አስተያየቶች ትክክል ናቸው ይሄኛው ልክ ነው ይሄኛው ልክ አይደለም ለማለት አይደለም ሁለቱም ትክክል ናቸው እድሜያቸው የገፉ የሀገር ባለውለታዎችም ታክሲ ተሳፍሮ እየተጋፉ የሚሄዱ ሰዎች አሉ ሌሎች ደግሞ አርቲስቶችን በእንደዚህ አይነት ሁኔታ ውስጥ ያሉ ሰዎች አሉ ግን የአርቲስቶችን ትንሽ ለየት የሚያደርገው ነገር ምንድነው በተለይ እድሜያቸው ገፋ ሲል ምንድነው መሰላችሁ
በታክሲ መሳፈር ብቻ ሳይሆን የሚያጋጥማቸው ነገር ሰዎች ኤክስፔክት አያደርጉም ይሄንን ነገር በታክሲ ይሳፈራሉ ታዋቂ ሰዎች ብለው ኤክስፔክት ስለማያደርጉ ብዙ ጊዜ አይን ይበዛባቸዋል ሰዎች ማሽሟጠጥ የሆነ ነገር ማለት ምናምን እንደዚህ አይነት ነገር ስለሚፈጠር እነዚህ አይነት አባቶች ላይ ደግሞ ጫናው ትንሽ የባሰ ነው የሚሆነው ሌሎች ትልልቅ ሰዎች ቢሆኑ የሚያቋቸው ሰዎች ስለሌሉ እነሱም ብዙም ኬር አያደርጉም ጀስት ዝም ብለው የሚሄዱ ሰዎች አሉ ደግሞ እውነታውን እናውራ ከተባለ ታክሲ ራሱ አሁን ላይ ውድ የሆነበት ዘመን ነው አይደለ ታክሲን አፎርድ ማድረግ አቅቷቸው በባስ ቆሞ የሚሄዱ አባቶችም አሉ ስለዚህ ለሁሉም መኪና ይገዛ ማለትም ከባድ ነው ስለዚህ አትሊስት ለምናቃቸው ሰዎች ፊታችን ሁሌም ለምናያቸው ሰዎች እና ታክሲ አይሳፈርም ብለው ሰዎች ስለሚያስቡ ከመሸማቀቅ እናድናቸው መኪና ይገዛላችሁ ትላንትና የሆነ ድራማ ላይ ትላንትና የሆነ ፕሮግራም ላይ ቲቪ ላይ አይቻችኋለሁ ምናም ብላችሁ ለምታስቧቸው ለእናንተ ቅርብ ለሆኑ ሰዎች ደግሞ ብራዋተን መኪና እንግዛ ማለቱ ምንም ክፋት የለውም ስለዚህ እኔ መኪና ቢገዛላቸው በጣም ደስ ይለኛል እኔ እንደዚህ አይነት ነገር ማስተባበር ውስጥ መግባት ማለት ሰው ስለሆንኩኝ ነው እንጂ ደስ ይለኛል እኔም ሳተፋለሁ በእርግጠኝነት ስለዚህ መኪና ቢገዛላቸው በእኔ ሐሳብ በጣም ነው ደስ የሚለኝ ለሁሉም አባቶች ቢገዛም ጥሩ ነው ግን አትሊስት ለምናቃቸው ሰዎች እንጀምርና የኢትዮጵያም ኢኮኖሚ የተሻሻለ ከሄደ ሁሉም አባቶች ጥሩ ላይፍ ቢኖሩ ደስ ይለኛል በተለይ እድሜው የገፋ ሰው መቸገር አለበት ብዬ አላስብም እኔ ከዚሁ ከአነጋጋሪው ቲክታከር ጋር በተያያዘ ደግሞ አዲስ ነገር ሰሞኑን ተለቆ ቲክታክ ላይ በጣም አነጋጋሪ ሆኗል አምለሰት ሙጬ ፖድካስት ላይ እንደቀረበ ራሱ በአምለሰት ሙጬ ቲክታክ አካውንት ላይ ተናግሯል ሰላም ጋይስ እንደምን አላችሁ አዶናይ ነኝ ማክሰኞ ምሽት በአምለሰት ሙጬ ዩቲዩብ ቻናል ጠብቁኝ በጣም ገራሚ ፖድካስት አድርገናል እንደምትወዱትም 100% እርግጠኛ ነኝ አሁን አምለሰት ሙጬ ልናገኛት ነው እስኪ ተከተሉ አዳዲስ ሙቪዎች ናቸው እነዚህ ሃናን አዋራው ጨሰ ምን አላት ስለ ፍቅር ዋው ሃይ እንዴት ነሽ ሰላም ነው እናንተም ያዛችሁን እኛም በዚህ የኔ እናት እንዴት ነሽ so good to see you ሰላም ነው ወይ አለ ታዩሽ ተስብሮኛል ያ አሁን የሚያምሩ ኦፊስሽ ከቲክቶክ ዱብ ያልከ ነው መሰለኝ ታባቱ ኤችዲ እንደምን አለሽ ደስ ይላል ማናጀር ነው እሱ ኦ ቴንክ ዩ ሉክ ቢዩቲፉል ቱ ባካላንቺ በለጠ ሰላም ማናጀር በእናት ምን ላልታሪ አይ ተይ ይሁሉ ኦርጋናይዜሽንማ ማናጀርም ሁሉም ነገርም አለናት ኩዊክ ሚቲንግ እናርገ ከእንትን በፊት በቃ ሶ ይሄ ቪዲዮ ከተለቀቀ በኋላ በጣም ብዙ ሰዎች ይሄንን ፕሮግራም በጉጉት እየጠበቁት ነው የሚገኙት አንዳንዶች ደግሞ ምን ነው ባለፈው ሰይፉ ላይ አልቀርብም ብሎ ሲናገር አልነበር ወይ ሰይፉ ሾው ላይ አልቀርብም ብሎ በግልጽ የተናገረ ሰው ለምን አቀረብሽ የሚሉም ሰዎች አሉ ምናልባት ለሚዲያ አዲስ የሆናችሁ ሰዎች ደግሞ ይሄ ነገር በደንብ ላይገባችሁ ይችላል ለምን ሰይፉ ላይ አልቀርብም ብሎ በተናገረ ሳምንት እንኳን ሳይሞላው ለምን አምለሰት ሙጬ አቀረበችው ይሄን ነገር ሰዎች ያገናኙ ያሉት ኮነ ነገር ጋር ነው እዚህ ጋር አሁን ለማውራት ልክ አይደለም ግን ለሚዲያ አዲስ የሆናችሁ ሰዎች ይሄ ምክንያት አይገባችሁ እስቲ የምታቁ ሰዎች የምትገምቱ ሰዎች የነዚህን ሰዎች ሐሳብ የምትረዱ ሰዎች ካላችሁ ኮሜንት ላይ አስቀምጡልኝ ይሄን ነገር ስንቶቻችሁ ትረዳላችሁ ለማየት ስለፈለኩኝ ነው እስቲ እነዚህ ሰዎች ያነሱት ምክንያት ከምን ጋር እንደሚገናኝ ኮሜንት ላይ አስቀምጡልኝ እናንተን ምልከታ ለምን እንደዚህ ያሉ ይመስላችኋል ሰይፉ ፋንታውንን ካነሳው አይቀር እንግዲህ ከቅርብ አመታት በፊት እንደምታሳውሱት እንግዲህ አርቲስት ፍናን የድሩ ቀርባ ስለ እናቷ እንደዚህ ብላ ተናግራ ነበር ስለ እናቴ ማውራት ይከብዳል አይዞሽ በጣም እንደ እናትም እንደ አባት መሆን ያሳደጉሽ አይዞሽ አስቴር አራያ ትባላለች ምንም ብላት ያው ታቋለች የቱንም አይነት ቃል አይገልጻትም እና በጣም ፍናን እዚህ መሆኗ ለኔ ትልቅ አስተዋጽኦ እናቴ ናት በጣም ጠንካራ በጣም ጀግና እናት ናት ያለችኝና ሰዎች ተወዳጅ አርቲስት እንግዲህ ሰሞኑን ሽምግልና ተልኳል ቤታቸው እና ከናቷ ጋር ሲጨፍሩ እርስ በርስ ሲላቀሱ ታይተዋል ማለት ነው በቪዲዮ በጣም ብዙ ሰዎች ስሜታቸው በዚህ ነገር ተነክቷል እና ሽምግልናም አንዳንድ ያስለቅሳል ሰርግም ያስለቅሳል ፍናንም ትንሽ ስሜታዊ ሆና ነበር ከናቷ ጋር ሲጨፍር ያው እንደዚህ አይነት ፕሮግራሞች ሲካሄዱ ቤተሰብ ውስጥ ሰዎች የመለያየት ጊዜ እንደሆነ ሲገባቸው ነው እንደዚህ አይነት ስሜት የሚያሳዩት መለያየት ሲባል 100% ሙሉ በሙሉ መለያየት ባይሆንም ከዚህ በኋላ የየራሳቸው ህይወት ይኖራቸዋል ልጅም የራሱ ህይወት ይኖራል የራሱን ህይወት ተከትሎ ይሄዳል ቤተሰብም እዚሁ ይቀራል ማለት ነው ስለዚህ አዲስ ህይወት ሊመሰረት ሲል እንግዲህ ልጅ ወደ አዲስ ህይወት ሲሄድ ቤተሰቦች ጋር ትንሽ ስሜታዊነት ሊታይ ይችላል ሶ ይሄ ነገር ኖርማል ነው
ያላቸው ፍቅር ነው እንጂ የሚያሳየው ምንም አንዳንድ ሰዎች እንደተረዱት ምንም ክፋት የለውም የልጅ ሰርግ ላይ የልጅ ሽምግልና ላይ ብዙ ጊዜ እናት አባት የሚያለቅሱት በቃ ልጃቸው ሌላ አዲስ ህይወት ልትጀምር እንደሆነ ከነሱ እቅፍ ልትወጣ እንደሆነ ስለሚያውቁ ነው ሌላ ምንም አይነት ምክንያት የለም ብዙ ጊዜ ለማንኛውም አርቲስት ፍናን እንኳን ደስ አለሽ ባጭሩ አርቲስቶች ሲጋቡ ማየት ደስ ይላል እንደዚህ ያልኩበት ምክንያት ያው አዳዲስ ነገሮች ሀገራችን ላይ በጣም እየተለመዱ ይመጣሉ በተለይ ልጅን ለብቻ ማሳደግ ሲንግል ማምነት ኢትዮጵያ ውስጥ እንደ ትሬንድ እየሆነ ነው የመጣው ይሄንን ብዙ እናቶች ሆን ብሎ የሚያደርጉት ነገር አይደለም አንደርስታንድ 100% አንደርስታንድ አደርጋቸዋለሁ ነገር ግን ይሄ ነገር በጣም ኮመን እየሆነ መጥቷልና ከሷም ይሁን ችግሩ ከባልየውም ከምንም ይሁን ብቻ እግዚአብሔርም ጣልቃ ገብቶ ይሄንን ነገር ቢያስተካክለው ደስ ይለኛል ማለት ልጅ ማደግ ያለበት በእናትና በአባት እጅ ነው እንጂ ልጅ እናት ጋር ብቻ ወይም አባት ጋር ብቻ ማደግ አለበት ብያላስብም እኔ እና ለማንኛውም አሁን ከዚህ ጉዳይ ጋር ተያይዞ የቀድሞዋ ድምጻዊት ዘሪቱ ከበደ ስለዚህ ጉዳይ የሰጠችውን አስተያየት እስቲ ላሰማችሁ አለ አባት ልጅን ማሳደግ ፋሽን እየሆነ የመጣ ይመስላል አንቺንም ያሳሰበሽ ይመስላል ካልሆነ አትደጋግሚውም ነበር ሚዲያ ላይ ራሱ ዛሬ ቴሌቪዥን ጣቢያዎችን ስናይ አረ መባባል ተጀመረ በነገራችን ላይ አለባል ነው ምኖረው ልጆችንም አላባት በማሳደግ ላይ ይገኛል ዋው በተለይ ሴቶች ጠያቂ ከሆኑ ብታይ በጣም ነው የሚደናነቁት ያው የሚደነቅኮ ክፍል አለው ያ የምትችለው ፓርት ቀላል ስላልሆነ ያው ከተፈጥሯ ካቅሟ በላይ ብዙ ነገር ችላ ስለምታረገው ያው ያን ለማለፍ ያው ከሷ ብዙ ስለሚወስድ በምን ሁኔታ ዛጋ እንዳለች ስለማናቅ ለዛ ትጋቷና አገልግሎቷ መመስገን አለባት እሱ ከዛ አንፃር ከሆነ አድናቆቱ ልክ ነው ግን የሚኮረጅና የሚበረታታ ነገር ደግሞ አይደለም በተለይ ከኢኮኖሚ ነፃነት ጋር ተያይዞ ፕሮቫይድ ማድረግ ከመቻል ጋር ብቻ ወንድን ከዛ ያለፈ ጥቅምና ምሳሌነት እንደሌለው በማድረግ ውስጥ በቃ ማስተዳደር ከቻለች ዞር በል ለማለት ብዙ ትግስት የሌለው መፍጠን በቃ ችሏለሁ እኮ ይሄን እኮ በብቻዬን ማድረግ እችላለሁ ብቻዬን መኖር እችላለሁ ራሴንም ልጆቼንም ማስተዳደር እችላለሁ በሚል አይነት እይታ ውስጥ የሚደረገው ነገር ግን ትክክል አይደለም ከዚህ ሐሳብ ጋር 100% እስማማለሁ እናቶች ብቻቸውን ሆኖ ልጆቻቸውን ሲያሳድጉ ከባሎቻቸው ጋር ተለያይተው ይሁን ባሎቻቸውን እንግዲህ በሞታተው እናቶች ልጆቻቸውን ለብቻ የማሳደግ ኃላፊነት ይጣልባቸዋል በዚህ ሁኔታ ውስጥ ያንን ችሎ ማሳደግ በጣም የሚያስገርም ነገር ነው በጣም ጎበዝ ሊባሉ ይገባል በርቱ ሊባሉ ይገባል ነገር ግን አሁን ላይ የመጣው በተለይ ፕሮቫይድ ከማድረግ አንፃር ወይም ከኢኮኖሚ አንፃር አንዲት ሴት ብቁ ሆና ስትገኝ ገንዘብ ሲኖራት ራሷን ማስተዳደር ስትችል ፍጥነት አለ ሷ እንዳለችው ፍጥነት ማለት በቃ እኔ ይሄን ነገር እኮ ማድረግ እችላለሁ ለልጄ እኮ በቃለሁ እኔ የሚበቃ ኢኮኖሚ ያለኝ ምን አለኝ በሚል ወደ ፍቺ መፍጠን በጭራሽ ትክክል አይደለም ወንዶችም ደግሞ እየሰማችሁ ነው እንግዲህ ከዚህ በኋላ እኔ ምግብ አመጣው ልብስ አመጣው ደሞዜን አምጥቼ አበላኋት አጣጣዋት በሚል ሴት ልጅ ላይ መጫወት እንደማትችሉ በግልጽ እያያችሁ ስለሆነ ከሴቱም ከወንዱም ዘንድ ጥንቃቄ ያስፈልጋል ባጭሩ ለማንኛውም በሰርግና በሽምግልና ጊዜ ቤተሰቦች ያለቅሳሉ ብለናል አሁን ደግሞ የምናየው ሰርግ በዚህ በኩል ሆኖ ለቅሶ በዚህ በኩል ሲሆን ነው በጣም አነጋጋሪ አንድ ቪዲዮ ተለቋል አንድ ሰፈር ውስጥ የተቀረጸ እስቲ እንዩ ሰርግና ሞት ይላል ይሄኛው መቼስ ይሄኛው ሰርግ ይመስለኛል ትንሽ ነጩ ድንኳን በዛ በኩል ደግሞ ያለው ለቅሶ መሰለኝ ስለዚህ አሁን ይሄንን ጉዳይ በሚመለከት ሰዎች የተለያየ አስተያየት እየሰጡ ነው የሚገኙት እኔ እንደ ኢትዮጵያ ባህል ይሄ ነገር እንዴት ታዩታላችሁ አንድ ጎረቤት ለቅሶ ካለ በዛ በኩል ሰርግ ይደገሳል ወይ ሰርግ ኦፍ ኮርስ በጣም ብዙ ጊዜ ፕላን አድርጋችሁ የምትደግሱት ነገር ነው ብዙ ሰው ከየቦታው ተጠርቶ ይሆናል ነገር ግን በዛ ቅጽበት ራሱ በአንድ ቀን ልዩነት ለቅሶ ቢፈጠር እዛ ሰፈር ሰርጉ እንዴት ነው የሚሆነው እነዚህ ሰርግ ያሰቡ ሰዎች ሰርጋቸውን መተው አለባቸው
ወይስ ምንድነው የሚደረገው? በኢትዮጵያ ባህል መሰረት ይሄ ነገር እንዴት ነው የሚፈታው ቢሎን እስቲ ኮሜንት ላይ ጻፉ። ያው አሁን ኮንዶሚኒየም ምናምን አካባቢ ያው አብሮ መኖር የሚባለው ነገር ቀንሷል። ጎረቤት እንኳን ማን እንደሆነ ፊቱን እንኳን ላታዩ ትችላላችሁ ለአመታት እና ዞሮ ግን ከኢትዮጵያውያን ባህል አንፃር ይሄ ነገር እንዴት ነው የሚፈታው? እስቲ ኮሜንት ላይ ጻፉልኝ በደንብ ስለ ባህሉ የምታውቁ ሰዎች ካላችሁ። ወደ ታንዛኒያዊቷ ወጣት ጉዳይ ስናልፍ ደግሞ ሰሞኑን አንዲት የታንዛኒያ ኢንፍሉዌንሰር ሶሻል ሚዲያ ላይ ታዋቂ የሆነች ኮስሞቲክስ ምናምን የምትሸጥ ወጣት ታስራ እንግዲህ በሀገር ክህደት ወንጀል ተከሳለች። ይሄ ወንጀል ደግሞ እስከ ሞት ፍርድ ድረስ ሊያስፈርድባት ይችላል። ለማንኛውም ይሄ ጉዳይ ከምን ጋር የተያያዘ ነው የሚለውን እነግራችሁና አሁን ላይ በምንድን ነው የተከሰሰችው እውነታውስ ምንድነው የሚለውን አሳያችኋለሁ። እየተባለ ያለው እንግዲህ እቺ ልጅ ፕሬዚዳንቷ ከተናገረችው ንግግር ውስጥ እንደ ሙዚቃ አንዳንዴ የፖለቲካ ሰዎችም ታዋቂ ሰዎችም የተናገሩት ነገር ተቆርጦ እንደ ሙዚቃ ይቀናበራል አይደለ? ያንን ወስዳ በዛ ሙዚቃ ጨፍራለች። ከዛ ጋር ተያይዞ ፕሬዚዳንቷ በመናደድ ነው ይሄን ነገር ያደረገችው የተባለ ነው። እስቲ ሙዚቃው የትኛው ነው እሷስ እንዴት ነው የጨፈረችው ምናምን የሚለው ስሟንም እስቲ ቼክ እናድርግ። ይሄ ቪዲዮ እንግዲህ ወጣቷ ስትታሰር የሚያሳይ ቪዲዮ ነው። ብቻዋን አይደለችም፣ የተለያዩ ሰዎች የታሰሩ አሉ። ከነሱ ጋር አንድ ላይ ታስራለች። ስትታሰርም የወጣው ነገር መረጃው ምንድነው የሚለው በሀገር ክህደት ወንጀል እንደተከሰሰች ነው የሚያሳየው። ይሄ እንግዲህ የወጣቷ የቲክታክ አካውንት ነው፣ ኒፈር ኮስሞቲክስ ይባላል። እዚህ አካውንት ላይ አንድ ቪዲዮ ፖስት አድርጋለችና ችግር ፈጥሯል የተባለው የቲክታክ ቪዲዮ ይሄኛው ቪዲዮ ነው። Rais Samia ni watoa hofu kwamba hakutakuwa na nywinywi wala nywinywi. ይሄኛው አሁን የሰማችሁት እንግዲህ ሙዚቃ ሳይሆን የፕሬዝዳንቷ ንግግር ተቀናብሮ ነው። ኒዊኒ ምናምን ማለት እንደሆነ አላውቅም፣ ብቻ ያንን ንግግር ሰዎች አቀናብሮ ሙዚቃ ሰርተው በዛ ሙዚቃ ጨፍራ ከዛ በኋላ ነው እንግዲህ የታሰረችው። ከታሰረች በኋላ እዚህ ሞት የሚያስፈርድ ወንጀል ላይ ለምን ተከሰሰች የሚለው በሚመለከት ሰዎች በዚህ ሙዚቃ ዳንስ ብቻ ቢያያይዙ እየወጣ ባለው መረጃ መሰረት ፖሊስም እያለ ያለው ነገር ምንድነው እቺ ልጅ በሀገሪቱ ብጥብጥ እንዲስፋፋና ሰዎች ረፍት እንዳያገኙ ረብሻ እንዲፈጠር ምክንያት ሆናለች ነው የሚሉት። ምክንያት የሆነችው በጭፈራው ምናምን ሳይሆን ራሷ ሱቅ ላይ ይሄ ፖሊሶች ረብሻ ምናምን ሲፈጠር የሚጠቀሙት ጋዝ አለ የሚያስለቅስ ማለት ነው። ያንን የሚከላከል ማስክ ሱቋ ላይ ሰዎች እንዲገዙ ያበረታታች ነበር ነው። ስለዚህ ይሄንን ማስክ ሰዎች ሲጠቀሙ ፖሊሶች ይሄንን ጋዝ ቢረጩም አያስለቅሳቸውም ማለት ነው። ስለዚህ ያንን በማድረግ ረብሻ እንዲስፋፋ አድርገሻል በሚል ነው። ይሄ ደግሞ የሀገር ክህደት ወንጀል ነው በሚል እስከ ሞት ድረስ ሊያስፈርድ የሚችል ወንጀል ላይ እንድትከሰስ አድርጓል ማለት ነው። ስለዚህ መጨፈሯን ሳይሆን እነሱ ያነሱት ይሄንን ማስክ ሰዎች ከሱቋ እንዲገዙ ያደረገች ነበር በሚል ነው። ለማንኛውም አፍሪካ ውስጥ እንግዲህ ይሄ ነው እውነታው። ኮንተንት ክሬተሮች፣ ኢንፍሉዌንሰሮች፣ ሶሻል ሚዲያ ላይ ያላችሁ ሰዎች ካላችሁ መመክራችሁ ነገር ምንድነው ባጭሩ እዚህ አጉር ላይ ማለትም አፍሪካ ሆናችሁ ቲክቶክ ሲሰሩ ዩቲዩብ ሲሰሩ በተቻላችሁ መጠን ፖለቲካ ውስጥ ጭራሽ ኢንቮልቭ ማድረግ አያስፈልግም፣ ጭራሽ ማለት ነው። ምክንያቱም የዚህ ወጣት ነገር አሁን ምሳሌ ነው። እነዚህ ያኔ ሰፖርት ሲያደርጓት የነበሩ ሰዎች ሂጂ በርቺ የኛ ጀግና ምናምን እያሉ በመሰራው ነገር በሙሉ ሲስቁ የነበሩ ሰዎች አሁን ስትታሰር አያስፈቷትም፣ ይረሷታል፣ የራሳቸው ህይወት ይቀጥላሉ። ስለዚህ እናንተም እንደዚህ ተቃውሞ ላይ ለመሳተፍ ምናምን ስትሞክሩ በኋላ ላይ እኔ የሆነ ነገር ቢያጋጥምኝ ይሄ ህዝብ ከኋላዬ ይሆናል ወይ ብላችሁ ጠይቁ። የምሬን ይሄንን ስናገር ህዝቡ ሊናደርብኝ ይችላል። ለምን ሰዎች ድምጽ እንዳይሆኑ ታደርጋለህ ምናምን ልትሉ ትችላላችሁ። ግን ድምጽ መሆን ማለት ለዛ ህዝብ አንድ ሰው ወጥቶ ድምጽ ሲሆን ከዛ በኋላ ህዝቡም ያንን ልጅ የሆነ ነገር በሚሆንበት ጊዜ ሲከላከል ነው። እናንተ ችግር ውስጥ ባትገቡ ይሻላል ብዬ ነው መመክራችሁ። ስለዚህ እንደዚህ አይነት ነገር ውስጥ ለመግባት የምታስቡ ኮንቴንት ክሬተሮች ካላችሁ ሁለቴ ሶስቴ ደጋግማችሁ አስቡበት። በኋላ የሆነ ነገር ቢያጋጥማችሁ ህዝቡ ከኋላችሁ ይቆማል ወይስ ይረሳችኋል? ያንን በደንብ ኮንሲደር አድርጉ። ለማንኛውም የዛሬው ቪዲዮ ይሄንን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።